አቶ ጌታቸው ምርጫ ቦርድ አላውቅህም ያደረከውን ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ምርጫ አድርጌያለሁ ብሎ የወረዳ ማተብ የቀበሌ ማተብ አሁንም የከተሞችን ከንቲቦች ማተብ እንደዚሁም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር እመጣለሁ ማለቱ አይቀርም ሲሉም ተናግረዋል። የአይነቱን አካሄድ ግራ እንደሚያጋባቸው የገለጹት ርዕሰ መስተዳድሩ ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይህንን የማፈር ሁኔታ ጠቅላይ ሚኒስትሩ በደንብ ፈር ቢያስይዙልን ጥሩ ነው የሚል እምነታቸውን መግለጻቸው አቶ ጌታቸው ጠቅላይ ሚኒስትር አብይ ማተብ ከነጠቀ አካል ጋር እንዳይደራደሩ ሲሉ መናገራቸው ከሰሞኑ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ለራሱ የግልና የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያውን ስምምነትና የሀገሪቱን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ የክልሉን ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ መጠየቃቸው ተሰምቷል። በአሁኑ ወቅት በትግራይ ውስጥ ከፈጠረው ትርምስ እንደዚሁም ደግሞ እናተርፋለን ያሉ አካላት እንዳሉ የጠቀሱት አቶ ጌታቸው ከዚህም መካከል አንዱ የኤርትራ መንግስት እንደሆነ መጠየቃቸው ተሰምቶ ነበር። ክፍፍል ውስጥ በገቡት የህወሓት ክንፎች መካከል ቀውስ ውስጥ የገባው የትግራይ ክልል ጊዜያዊ አስተዳደር የሚመሩት አቶ ጌታቸው በሸራተን አዲስ በሰጡት ጋዜጣዊ መግለጫ በሁለቱ ቡድኖች መካከል የተፈጠረው ቅራኔም ስላስከተላቸው ችግሮች ሰፊ የሆነ ማብራሪያ እንደሰጡት ሰምቷል። በአሁኑ ወቅት በትግራይ ክልል ውስጥ የተፈጠረው አለመረጋጋት የህግ ተቀባይነት ያጣ አንድ የህወሓት አንጃ ጉባኤ አድርጌያለሁ ስላለ ደጋፊ ናቸው ያላቸውን የተወሰኑ መኮንኖች ይዞ ሀገሪቷን እየበጠበጠ ይገኛል ሲል ነው በሪፖርቱ ያመላከተው። ይህንንም ስርዓት ለማስያዝ በሚደረገው እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ያለውን አቅም መጠቀም የሚያስችልበት እድል እየተፈጠረለት መምጣቱን ጭምር አቶ ጌታቸው በመግለጫቸው አመላክተዋል። ይህ ቡድን የወረዳ የቀበሌ እንደዚሁም የከተማ ከንቲቦችን ማህተብ እየቀማ መሆኑን ጭምር ገልጸዋል። በክልሉ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩት አቶ ጌታቸው ይህንን ድርጊት የሚያከናውኑ አካላት የርዕሰ መስተዳደርነት ስልጣን ለመቀበል ከፌዴራል መንግስት ጋር ድርድር ማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውን ጭምር ሲናገሩ ለማየት ተችሏል። አቶ ጌታቸው ምርጫ ቦርድ አላውቅህም ያደረከውን ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ምርጫ አድርጌያለሁ ብሎ የወረዳ ማተብ የቀበሌ ማተብ አሁንም የከተሞችን ከንቲቦች ማተብ እንደዚሁም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር እመጣለሁ ማለቱ አይቀርም ሲሉም ተናግረዋል። የአይነቱን አካሄድ ግራ እንደሚያጋባቸው የገለጹት ርዕሰ መስተዳድሩ ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይህንን የማፈር ሁኔታ ጠቅላይ ሚኒስትሩ በደንብ ፈር ቢያስይዙልን ጥሩ ነው የሚል እምነታቸውን መግለጻቸው ተሰምቷል። አቶ ጌታቸው ይህንን አጋጣሚ ጠቅላይ ሚኒስትሩን ለመክሰስ መጠቀማቸው እንደሚፈልጉም ገልጸዋል። ጌታቸው ረዳም አክለውም ጠቅላይ ሚኒስትሩ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩም በአደባባይ አላውቅም ብሎ በስርዓት የተሾመው ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስት በጀት እየተጠቀመ ከሚያመስ ኃይል ጋር በምንም አይነት መልኩም እንዲደራደሩ ፍቃድ የለኝም ሲልም ገልጿል። ለራሱ የግል ጥቅም የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያውን ስምምነት የሀገሪቱን መረጋጋት እንደመያዣ ይዞ ከረባት አስሮ እንደገና ለመደራደር የሚመጣ አካል እንደሚኖር አልጠራጠርም ሲሉ ገልጸዋል። አስተዳደሩ አክለው ምናልባት ዛሬ ከሰዓት በኋላ ወጥተው ማተብ ስለለቀምን መንግስት እንድደራደር ይፈቅድልናል የሚል ቅድመ ግምትን እንዳላቸው ጭምር ገልጸዋል። የፌዴራል መንግስት ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለኝ ሲሉ መንግስት ይህንን ጥያቄ እንደማይቀበል ያላቸውን እምነት ገልጿል። አቶ ጌታቸው በዛሬው መግለጫቸው የሚመሩት ጊዜያዊ አስተዳደር የፌዴራል መንግስት በትግራይ ክልል ጣልቃ እንዲገባ በይፋ አለመፍቀዳቸውን ተናግረዋል። በካቢኔ ደረጃ ተሰብስበው የፌዴራል መንግስት ወደ ትግራይ ይግባ ብለን አልጠየቅንም መጠየቅም አያስፈልገንም ሲሉ ገልጸዋል። እንደ ርዕሰ መስተዳደር ገለጻ ይህ ጥያቄ ያልቀረበበት አንዱ ምክንያት ጊዜያዊ አስተዳደሩ የፌዴራል መንግስቱን አካል በመሆኑ ምክንያት እንደሆነ ጭምር ነው የገለጹት። የፌዴራል መንግስቱ በጋራም ከሌላ ፓርቲ ጋር በመሆን የመሰረተው አስተዳደር አደጋ ላይ ሲወድቅ መከላከል አለበት። በአሁኑ ወቅት በትግራይ ክልል ያለው የመንግስት አወቃቀር ከሌሎች ክልሎች የተለየ መሆኑን ያነሱት ርዕሰ መስተዳድሩ በመደበኛው አሰራር ክልሎች ፌዴራል መንግስት ጣልቃ ገብነት የሚጠይቁት በምክር ቤት በተወሰነ መወሰኛ መሆኑን ገልጸዋል። በትግራይ ክልል የፌዴራል መንግስት ጣልቃ እንዲገባ የሚጠይቅ ምክር ቤት የለም፣ የሚያስችልም ቁመና የለም ያሉት አቶ ጌታቸው ፌዴራል መንግስት ክልሉም ስጋት ላይ ነው ብሎ ካመነ ግን የኛ ጥያቄ መቀበል ያስፈልጋል ሲሉም ገልጸዋል። እንደ ጊዜያዊ አስተዳደር ርዕሰ መስተዳድር ዋነኛ ኃላፊነታቸው በክልሉ ጦርነት ማስቀረት መሆኑን የተናገሩት አቶ ጌታቸው ኑ እንግጠም ያለ የሚፎክርን አካል አደብ ለማስገዛት የፌዴራል መንግስትን መግለጫ መጠበቅ የሌሎች ከዚህ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣን ያስፈልገዋል የሚል እምነት የለኝም ሲል ገልጿል። አቶ ጌታቸው በዚህ ወቅት የፌዴራል መንግስት እርምጃ መውሰድ እንዳለበት ያነሱት ሀሳብ ጦር ያዝመት ማለት ሳይሆንም በአሁኑ ወቅት ባለው ወደ ጦርነት ለማምራት የሚያንዣብቡ ሁኔታዎችን እንዳይፈጠሩም ከዚሁ ማስቆም ያስፈልጋል ሲሉም ገልጸዋል።